ሀይሚና ብሩኬ እንግዲህ እንኳን አደረሳችሁ ላለሁ መጀመሪያ ማለት ነው። እንኳን ለዚህ ቀን አበቃችሁ እላችኋለሁ ማለት ነው። ምክንያቱም 1 አመት ሆኗቸዋል። 1 አመት ቀላል አይደለም። እንግዲህ ዛሬ 1 አመታቸውን በሚገርም ሁኔታ ነው ያከበሩት ማለት ነው። በጣም ደስ በሚል ሁኔታ ማለት ነው። እንግዲህ ብሩኬ ሰርፕራይዝ አድርጓታል ማለት ነው። ሀይሚዬን ቅመሟን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልኝ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ ሀይሚዬና ብሩኬ በሚገርም ቪዲዮ መጥተዋል ማለት ነው። ዛሬማ ለነሱ በቃ ሌላ ነገር ነው። እውነት የምመኝላቸው ምኞቴን ለየት ያለ ነው። ምክንያቱም እመርቃቸዋለሁ ማለት ነው። እንግዲህ ውለዱ፣ ክበዱ፣ እደጉ ነው የሚባለው እና እንግዲህ ቤተሰብ እውነት እንዳድጉ፣ እንዲወልዱ፣ እንዲከብዱ፣ ትልቅ እንዲሆኑ የሁላችሁ ምኞት ያለበት ነው ማለት ነው። እና እውነት ለመናገር በጣም ደስ የሚል ነው። ኢትዮጵያ ላይ በነገራችን ላይ እንደዚህ አይነት ነገሮች ማለት አልተለመዱም። ቤተሰብ ብዙ እንደዚህ አይነት ነገሮች ማለት እንደዚህ ማክበር አመት ሆነ 2 አመት ሆነ ምናምን የሚሉት የውጭ ሀገር ዜጎች ናቸው በብዛት። እንግዲህ ወንዶቻችን እንግዲህ አረ አልተቻለም። በብሩክ የተጀመረ እንደዛ አይነት ባል ይስጣችሁላችሁ ማለት ነው ቤተሰብ። እና በጣም ደስ የሚል ፍቅረኛ አላት ማለት ነው ሀይሚዬ ቅመሟ ደግሞ ደስ ብሏታል። ዛሬ በጎንደር ልብስ ዘነጥ ብላለች ማለት ነው። ሁለቱም ዘንጠዋል በጎንደር ልብስ ማለት ነው። እንግዲህ በሚገርም ሁኔታ ነው ማለት ነው። ሰርፕራይዝ ራሱ ያረጋት። በነገራችን ላይ በጣም ነው ደስ የሚለው ያኔ ዲኮሩ በጣም ነው የሚያምረው። በጣም ነው ደስ የሚለው ከምላችሁ በላይ ማለት ነው። ለየት ያለ ነው። እነሱም ደስ ይላሉ። በነገራችን ላይ በጣም ሁልጊዜም ደስተኞች ናቸው እና ደስ የሚሉ ናቸው። ማንኛችንም ቢሆን በእነሱ ታንደሰት የእነሱን ቪዲዮ አይተን ታንደሰት እውነት የምንወጣ የለንም ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ በሚጣሉ ሰዓት ነው ትንሽ የሚከፋን እንጂ በቃ ኖርማል በቃ በፍቅር በሆነ ሰዓት በጣም ደስ ብሎን ነው ወላሂ በጣም ደስ እያለ ነው የምናየው ቪዲዮአቸውን ማለት ነው። እና እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ብያለሁ። ከእንግዲህ በኋላ ደግሞ ቀሪ ዘመናችሁ ያማረ የተዋበ ይሆንላችሁ። ወልዳችሁ ከብዳችሁ 4 ልጆቻችሁን ይዛችሁ የምትመጡበት ቀን ይሆንላችሁ ማለት ነው። ቀሪ ዘመናችሁ ማለት ነው ከአሁን በኋላ ያለው እና በአንድ ሆናችሁ ደግሞ ተጋብታችሁ ወልዳችሁ ማለት ነው እምትመጡ ያደርጋችሁ ማለት ነው። ፍቅራችሁን ደግሞ ብዝት ትርፍ ያደርግላችሁ። ፍቅራችሁን ያማረ ያደርግላችሁ ማለት ነው። ምክንያቱም ደግሞ ምን መሰላችሁ አንድ ነገር የምነግራችሁ ነገር የሰው እንትን ውስጣችሁ እንዳይገባ ማለት ነው። አንደኛ በትዳር ላይ በነገራችን ላይ ወይም በፍቅረኛ ወይም በትዳር ላይ የሰው ወሬ የሰው ነገሮች ናቸው በብዛት የሚያበላሹት ማለት ነው ነገሮችን እና ቤተሰቦች በሚገርም ሁኔታ በጣም ደስ ይላል። እንግዲህ የረዳኝ ፍፄ ነው ብሏል። ፍፄ እንግዲህ ያው ወንድሙ ማለት ይቻላል አብሮ አደጉ ነው ማለት ነው። ጓደኛው የልብ ጓደኛው ነው ማለት ነው። ፍፄ እንግዲህ በሚያምር ሁኔታ ሰርፕራይዝ አድርገዋታል። ግን የሚገርመው ነገር እሱ እንደዛ አድርጎ ሰርፕራይዝ አድርጓት ደግሞ እሷ ደግሞ በማያውቀው ነገር ሀይሚዬ ሰርፕራይዝ አድርገዋለች ማለት ነው። አይታችሁ ከሆነ ማለት ነው ሰርፕራይዝ ያደረገችው ማን ነው? ብሩኬን ማለት ነው። ማለት ምንም ባልገመተው እንትን ሰርፕራይዝ ተደርጓል ማለት ነው። ሰርፕራይዙ ደግሞ በጣም ደስ የሚል ወርቅ ነው። ካሁን ቀደም አይታችሁ ከሆነ አስራለት ነበረ፣ ግን አነስ ብሎ ነበረ። ያኔ ገመዱ አጠር ያለ ነበርና ስለዚህ ያንን ወስዳ እኔ እውነት ለመናገር ማለት ነው እንዴት ብላ እንደወሰደችበት ብቻ አላውቅም። አልሙሂም ያ ነገር አነስ ስላለ ለዛ ብላ እንግዲህ ያን ነገር አስተካክላ ሌላ ያንን ሸጣ ሌላ የዛኑ ተመሳሳይ ገዝታ ገመዱ ረዘም ያለ እንግዲህ ኢትዮጵያ ላይ ወርቅ በጣም ከባድ ነው ታውቃላችሁ። 1 ግራም ስንት እንደሚሸጥ ልነግራችሁ አልችልም። እና በጣም ውድ ነው ወርቅ። እንግዲህ በጣም ምርጥ ስጦታ ነው ብዬ ነው የማስበው። እንግዲህ ብሩኬ ደግሞ ማለት ነው ስጦታ ሰጥቷታል። ለብሩኬ ደግሞ የማስተላልፈው መልእክት ምንድነው? የሰጠሃትን ስጦታ ትንሽም ሆነ ብዙም ሆነ ምንም ለምንድነው ያላሳየችን? ለምንድነው ያልተከፈተው? አይከፈትም ያልከው ለምንድነው ነው ጥያቄው። በነገራችን ላይ ካሁን በፊት ብዙ ሰርፕራይዝ አድርጓታል።
ሞባይል የተለያዩ ነገሮችን ሁልጊዜም ሰርፕራይዝ ያደርጋታል። ግን ማለት ሰርፕራይዝ በብዛት ያው ብሩኬ አንድ ጊዜ ስልክ አድርጓታል መሰለኝ። ስልክ ነው አይፎን ስልክ ሰጥቷታል፣ ሰርፕራይዝ አድርጓታል። ሁለተኛ ደግሞ ዱባይ ይዟት መጥቶ ነበረ። አዝናንቷት አድርጓት ብለው ዘነጥ ብለው ዘና ብላ ሰርፕራይዝ ያደረጋት ያ ነገር አለ እኔ ያየሁት። ከዛ በፊት እሷም ግን ብዙ ሰርፕራይዝ አድርገዋለች። በነገራችን ላይ ስጦታ ማሰጣጣት ያኔ ትልቅ ነገር ግዴታ መሆን የለበትም አይደል? ያን ሰው አስቦ ያን ስጦታ የሚሰጠን ያ ሰው አስቦ ተጨንቆ ተጠቦ ነው አይደል? ስለዚህ ፍቅር የሚባል ነገር አለ። ያ ፍቅር እንዲደረጅ ያ ፍቅር እንዲሆን ብሎ ነው ያንን ስጦታ የሚሰጠን ማለት ነው አንድ ሰው። እና ስለዚህ ስጦታ አይናቅም። ምንም መርፌም ይሆን ወላሂ ስጦታ ማለት በጣም ፍቅርን የሚጨምር በጣም ደስ የሚል በቃ ሰው የማታውቁትን ሰው የምታውቁበት የሚያደርጋችሁ ነው ስጦታና። ምክንያቱም ምን መሰላችሁ እንደዚህ ያልኩ ምክንያት ያ ሰው ተጨንቆ ተጠቦ ስለሆነ ያን ነገር ሰርቶ የሚያመጣው ማነው ገዝቶ ወይም ይሄ ሰርፕራይዝ ይሆንልኛል ብሎ የሚያመጣው እንደዛ ስለሆነ ስለዚህ ስጦታ አይናቅም ማለት ነው። እና ብሩኬ ግን የሚያምር ነገር ነው ታላይ ትናየው። ግን ለምንድነው ያላስከፈካል? ለምንድነው ያልተከፈተው? ይሄ እኔ ጥያቄ ነው። እናንተ ደግሞ ኮሜንት ላይ ሲጣፉ በተሰማ ነው ኮሜንት ላይ ጣፉ። እና ደስ የሚል ሰርፕራይዝ ወይም ደስ የሚል ጊዜ አሳልፈዋል ማለት ነው። በጣም ደስ ይላል ሆነን ለመናገር አንድ ሰው በእንደዚህ አይነት ዙሪያ ላይ ብዙ ፈተናዎች ይኖርበታል። ብዙ ነገሮችን አልፎ ብዙ ነገሮች ውጣ ውረዶችን አልፎ ነው እንግዲህ እንደዚህ አይነት ትደርሱ ደግሞ ደስ ያሰኛል። ሁላችንም ብንሆን ማለት ነው ማንኛችንም ብንሆን ይሄን ነገር መደሰትና እንደዚህ ማድረግ ቢለመድ ጥሩ ነው ብዬ ነው የማስበው። ምክንያቱም አንድ ሰው ብዙ አመታቶችን አስቆጥሮ ከዛ ከሰው ጋር ጠንካራ ሆኖ ከዛ ተሰው ጋር በቃ ይሆናል ብሎ ለፍቶ ጥሮ ያ ሰው ይሆነኛል ብሎ እንትን ብሎ ነው እንደዛ የሚሆነው ማለት ነው። እና ስለዚህ ያ ነገር ስላለ በጣም ነው ደስ የሚለው። ምክንያቱም ይሄ ነገር ደግሞ በጣም ሰውን ያስደስተዋል ብዬ አስባለሁ። እኔ በራሴ አምናለሁ። እና ደግሞ ፈጣሪ አላህዬ ሁላችንንም አገራችንን ሰላም አድርጎ ለዚህ ቀን ሁላችንም ያብቃን። ማለት ፍቅረኛሞች ያላችሁ ትኖራላችሁ፣ ባሎች ያላችሁ ትኖራላችሁ፣ ልጆች ያላችሁ ትኖራላችሁ። ያን ነገር ደግሞ ሁሉን ነገር አላህ ያሳካላችሁና መልካሙን ነገር ለሁላችሁም ተመኘሁላችሁ። ቤተሰቦቼ ደግሞ ላይክ እያደረጋችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብነታችሁን አሳዩኝ ማለት ነው። የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክበሩልኝ ሁላችሁም። እና እንግዲህ ሀይሚዬና ብሩኬም እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃችሁ በሏቸው ማለት ነው። አንድ ሰው ታይፈተን ታይወርቅ ታይነሳ እዚህ ደረጃ አይደርስም ማለት ነው። አንድ ቀን ሁለት ቀን ራሱ ከአንድ ሰው ጋር ለመለማመድ በጣም ከባድ ነው አይደል እንዴ? ቤተሰብ ባህሪው አሁን የኔ ባህሪ ምን አይነት እንደሆነ የዛ ሰው ባህሪ ምን አይነት እንደሆነ የዚህ ሰው ባህሪ ምን አይነት እንደሆነ ያንን ለማወቅ ራሱ በጣም ከባድ ነው። እና ይህን ያህል አመት እንግዲህ እነሱ አንድ አመት ማለት ቀላል አይደለም ማለት ላሰበው ሰው ቀላል አይደለም። እኛ በነገራችን ላይ እድሜያችንንም ቀናቶችንም በስደት ላይ ስለጨረስን ብዙዎቻችን ላናስበው እንችላለን። ግን አመት 2 አመት 3 አመት የሚባለው በጣም ከባድ ነው እውነት ለመናገር ማለት ነው። ታስባችሁት በጣም ከባድ ነው እህቶቼ ማለት ነው። እና ሁላችሁንም በያላችሁበት አላህ ይጠብቃችሁ። ሁላችንንም ለሀገራችን ያውቃን። ከስደት ደግሞ አላህ ያውጣን። ሀገራችንን ሰላም አድርጎ አንድነትን ፍቅርን አንጥቶ ሰላምን አወርዶልን ሀገራችን ገብተን ደግሞ እኛም ደስ የምንልበት የምንደሰትበት ቀን አምጥቶልን ሁላችንም ከቤተሰቦቻችን ጋር ከምንወዳቸው ሰዎች ጋር በዙሪያችን ታሉ ሰዎችም ጋር ከተለያዩ ሰዎች ጋር በቃ ደስ የሚለውን ጊዜ ብናሳልፍ ደስ ይለኛል እኔ በራሴ ማለት ነው። ምክንያቱም የሰው ደስታ የሚያስደስተው የሰው ክፋት ደግሞ ማለት የሰው ደስታው የሚያስደስተው እንደገና ደግሞ የሚከፋበትም ቀን አለ አይደል? ያም በዛም ሰዓት አብሮ የሚከፋበት በሚደሰትበትም ሰዓት አብሮ የሚደሰትበት ሰው እውነት እንደዚህ አይነት ሰው ይስጣችሁ። ለሁላችንም እንደዚህ አይነት ሰው ነው የሚያስፈልገን እኛ ማለት ነውና
ቤተሰቦች ይሄን ነገር በጣም ነው የገደፍኩት የሆነን ለመናገር ማለት ነው። በጣም ደስ የሚሉ ነበሩ። ዛሬ በጣም ደስ የሚል ቪዲዮ ነው። ቪዲዮውን እኔ እስከ መጨረሻው ነው ያየሁት። በጣም ደስ እያለኝ ማለት ነው። እና ፍቅራችሁን ይጨምርላችሁ፣ ያብዛላችሁ። እንግዲህ ሰላም ያድርጋችሁ፣ ያሰባችሁትን ሁሉ ያሳካላችሁ እላለሁኝ። ለሁላችሁም ለእህቶቼ ማለት ነው፣ በስደት ላይ ላለነው እህቶቼ በሙላ እንዲሁም ለነሱም ለነ ብሩክና ሃይሚ እንግዲህ መልካሙን ሁላ ተመኘንላችሁ። ወልዳችሁ ከብዳችሁ ደግሞ ልጆቻችሁን ይዛችሁ እንደምትመጡ ባለሙሉ ተስፋ ነን ማለት ነው። እና ግን አንድ ነገር የምነግራችሁ ነገር ጊዜያችሁን አታቃጥሉ። ምክንያቱም እናንተ እየሰራችሁ ነው ገንዘብ የምትሉን ነገር የሆነ ነገር ለማድረግ የምትሉን ነገር እየሰራችሁ ማንኛውንም ነገር ማድረግ የምትችሉ ሰዎች ናችሁና ስለዚህ ተጋብታችሁ የምትፈልጉትን ነገር እየሰራችሁ ባንድ ሆናችሁ ብትሰሩ ደስ ይለኛል። እወዳችኋለሁ። ቻው ቻው፣ ደህና ደሩ።